እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የደም መርጋትን የሚከላከሉ እናም የረጋ ደምን የሚያሳሱ 7 ምግቦችን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። እንዲሁም ደግሞ የደም መርጋት ለምን አደገኛ እንደሆነም በዚህ ቪዲዮ ላይ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የደም መርጋት ወይም ደግሞ ትሮምቦሲስ የሚከሰተው የደም ሴሎች አንድ ላይ ሲሰባሰቡ እናም በደም ስሮች ውስጥ ከፊል ጠንካራ ስብስብን ሲፈጥሩ ነው። የደም መርጋት የተበላሹ የደም ስሮችን ለመጠገን እናም ከመጠን በላይ የደም መፍሰስን ለመከላከል የሚረዳ መደበኛ እናም አስፈላጊ የሰውነታችን ሂደት አካል ቢሆንም መደበኛ ያልሆነ የደም መርጋት ችግር ግን የተለያዩ የጤና ችግሮችን ያስከትላል። የደም መርጋት ተገቢ ባልሆነ መንገድ ሲፈጠር ወይም ደግሞ በትክክል ሳይሟሟ ሲቀር አደገኛም ይሆናል ማለት ነው። የደም መርጋት አደገኛ የሚሆንባቸው አንዳንድ ምክንያቶች አሉ። በቅድሚያ እነዛ ልንገራችሁ። አንደኛ፣ የደም ዝውውርን መዘጋትን ያስከትላል። የደም መርጋት በደም ስሮች ውስጥ የሚፈሰውን የደም ዝውውር በመዝጋት ወደ ወሳኝ የአካል ክፍሎች ወይም ደግሞ ወደ ህብረ ህዋሳት ዝውውር እንዲቀንስ ወይም ሙሉ ለሙሉ እንዲዘጋም ያደርጋል። ይህ የህብረ ህዋሳትን መጎዳት፣ የአካል ክፍሎች ስራ መበላሸትንና ከባድ በሆኑ ጉዳዮች ላይ ደግሞ የአካል ክፍሎች ሽንፈት ወይም ደግሞ አለመታዘዝንም ሊያስከትል ይችላል። ሁለተኛ፣ ኢስኪሚያ እናም ኢንፍራክሽን እንዲፈጠር ያደርጋል። የደም መርጋት የደም ቧንቧን በሚዘጋበት ጊዜ ኦክስጅንን እናም ከታችኛው ክፍል ላሉ ቲሾች የሚሰጠውን ንጥረ ነገር ይቋረጣል ማለት ነው። ይህ የደም ዝውውር እጥረት ወደ ቲሹ ኢስኪሚያ ሊያመራ ይችላል። የተጎዳው ቲሹ በቂ ኦክስጅን አያገኝም ማለት ነው። ይህም የህዋስ ሞትን ያስከትላል። እገዳው በፍጥነት ካልተፈታ ወይም ደግሞ ህክምና ካላደረጋችሁ ወደ ቲሹ ኢንፍራክሽን ሊያመራ ይችላል። ይህም የማይቀለበስ የቲሹ ሞትን ያስከትላል ማለት ነው። ሶስተኛ ደግሞ የልብ ድካምን ያስከትላል። በልብ የደም ቧንቧ ውስጥ የሚፈጠረው የደም መርጋት ወደ አንድ የልብ ጡንቻ ክፍል የሚሄደውን የደም ዝውውርን ሊገድብ ይችላል። ይህ የልብ ድካም ወይም ደግሞ ማዮካርዲያል ኢንፍራክሽንን ሊያስከትል ይችላል። የተጎዳው የልብ ጡንቻ በኦክስጅን እናም በንጥረ ነገሮች እጥረት ምክንያት መሞት ይጀምራል። አራተኛ፣ ስትሮክንም ሊያስከትል ይችላል። ለአንጎላችን ደምን በሚሰጥ በደም ወሳጅ ቧንቧዎች የሚፈጠር የደም መርጋት ስትሮክን ያስከትላል። የደም መርጋት ወደ አንድ የተወሰነ የአንጎል ክፍል የደም ዝውውርን ከከለከለ የአንጎል ሴል ጉዳት ወይም ደግሞ የሴል ሞትንም ሊያስከትል ይችላል። ይህም እንደ ሽባ፣ የንግግር እክል ወይም ደግሞ የግንዛቤ እክል ያሉ የነርቭ ጉድለቶችን ያስከትላል። አምስተኛ ደግሞ የደም መርጋት ከተከሰተ ፐልመነሪ ኢምቦሊዝምን ሊያስከትል ይችላል። በደም ስር ውስጥ የሚፈጠረው የደም መርጋት ብዙውን ጊዜ በእግሮች ላይ ሊሰበር ይችላል። በደም ውስጥ ይጓዛል እናም በሳምባ ውስጥ ባለው የፐልመነሪ አርተሪ ውስጥ ሊገባ ይችላል። ይህ ፐልመነሪ ኢምቦሊዝም ተብሎ ይጠራል። የደም ዝውውር ወደ ሳምባ እንዳይገባ ስለሚያስተጓጉል እናም የኦክስጅን ልውውጥን ስለሚጎዳ እናም የመተንፈሻ አካልን ማጣትን ሊያስከትል ስለሚችል ለህይወት አስጊ ሊሆን ይችላል። ፐልመነሪ ኢምቦሊዝም ሲከሰት ይህ አፋጣኝ ህክምና የሚያስፈልገው ችግር ነው። ስድስተኛ ደግሞ ጥልቅ ደም መላሽ ቧንቧዎች ወይም ደግሞ ዲፕ ቬን ትሮምቦሲስም ሊከሰት ይችላል። በእግሮች ወይም ደግሞ በዳሌው ጥልቅ ደም መላሾች ላይ የሚከሰት የደም መርጋት ወደ ጥልቅ ደም መላሽ ቧንቧዎች ወይም ደግሞ ወደ ዲፕ ቬን ትሮምቦሲስ ሊያመራ ይችላል። የዲፕ ቬን ትሮምቦሲስ መርጋት ከተፈታ እናም ወደ ሳምባዎች ከተጓዘ ፐልመነሪ ኢምቦሊዝምን ሊያስከትል ይችላል። ዲፕ ቬን ትሮምቦሲስ እንደ ስር የሰደደ የእግር ህመም፣ እብጠትናም የቆዳ ቀለም ለውጥ የመሳሰሉ የረጅም ጊዜ ችግሮችንም ሊያስከትል ይችላል። በአጠቃላይ የደም መርጋት ሂደት አስፈላጊ እናም ጤናማ ነው። ነገር ግን
ጤናማ ያልሆነ ከፍተኛ የደም መርጋት አደገኛ ነው። ምክንያቱም መደበኛውን የደም ፍሰት ወይም ደግሞ ዝውውርን ሊያስተጓጉል ስለሚችል የህብረ ህዋሳት መጎዳትናም የአካል ክፍሎች ስራ መቋረጥን ስለሚያስከትልናም ለህይወት አስጊ የሆኑ እንደ የልብ ድካም፣ ስትሮክናም የፐልመነሪ ኢምቦሊዝም ችግሮችን ያስከትላል። እንደ ጄኔቲክስ፣ አንዳንድ የህክምና ሁኔታዎች፣ ቀዶ ጥገናዎች፣ መንቀሳቀስ አለመቻል ወይም ደግሞ እንቅስቃሴ አለማድረግናም የአኗኗር ዘይቤዎች አሉ ለወትሮው የደም መርጋት የሚያጋልጡ ሁኔታዎችን ማወቅናም የደም መርጋት ምልክቶች ካጋጠማችሁ የህክምና እርዳታ ማግኘት በጣም አስፈላጊ ነው። ጤናማ የአኗኗር ዘይቤን መጠበቅ፣ የአካል ብቃት እንቅስቃሴን ማድረግና የመርጋት አደጋን ለሚጨምሩ ሁኔታዎች የህክምና ምክሮችን መከተል የመሳሰሉ የመከላከያ እርምጃዎች አደገኛ የደም መርጋት እድልን ለመቀነስ ይረዳሉ። ታዲያ አሁን የደም መርጋትን በከፍተኛ ሁኔታ የሚከላከሉ ወይም ደግሞ ሪቨርስ የሚያደርጉ የረጋን ደም የሚያሳሱ 7 ወሳኝ መመገብ ያለባችሁን ምግቦችን እነግራችኋለሁ። አንደኛ አናናስ ነው። አናናስ ብሮሜላይን የተባለ ኤንዛይምን በውስጡ ይዟል። ይህ አንቲ ኢንፍላማቶሪ ወይም ደግሞ እብጠትን የሚከላከልናም ደምን የማሳሳት ባህሪ እንዳለው የተረጋገጠ ነው። ብሮሜላይን የደም መርጋትን ለማፍረስናም ለማሟሟት የሚረዳው ፕላትሌትስ እንዳይከማች በመከላከል ነው። ትኩስ አናናስ ወይም ደግሞ የአናናስ ጭማቂ መጠጣት በተፈጥሮ የደም መርጋትን ለመፍታት ይረዳል። ሁለተኛ ፓፓያ ነው። ፓፓያ በአናናስ ውስጥ ካለው ከብሮሜላይን ጋር ተመሳሳይነት ያለው ፓፔን የተባለ ኢንዛይምን ይይዛል። ፓፔን ደምን የማሳሳት ተጽዕኖዎች እንዳሉትና የደም መርጋት እንዳይፈጠር ለመከላከልም ይረዳል። ትኩስ ፓፓያን መብላት ወይም ደግሞ የፓፓያ ጁስን መጠጣት የደም መርጋትን በተፈጥሮ ለመከላከል ይረዳል። ሶስተኛ ሮማን ነው። ሮማን እብጠትንናም የደም መርጋትን ለመከላከል በሚረዱ በአንቲ ኦክሲዳንቶችናም በፖሊፊኖልስ የበለጸገ ነው። እነዚህ ውህዶች የደም መርጋትን ለመከላከልናም አሁን ያለውን የደም መርጋት ችግርን ለመፍታትም ይረዳሉ። የሮማን ፍሬዎችን፣ ጭማቂዎችን ወይም ደግሞ ተጨማሪ ሰፕሊመንቶችን መጠቀም የደም መርጋትን ለማሟሟት ጠቃሚ ነው። አራተኛ ነጭ ሽንኩርት ነው። ነጭ ሽንኩርት አሊሲን የተባለ ውህድን ይዛል። ደምን የሚያሳሳ እናም የአንቲ ፕላትሌት ተጽዕኖ እንዳለውም የተረጋገጠ ነው። አሊሲን የደም መርጋት መፈጠርን ለመከላከል እናም ከመርጋት ጋር የተያያዙ የጤና ችግሮችን ለመቀነስም ይረዳል። ትኩስ ነጭ ሽንኩርትን ወደ አመጋገባችሁ ማካተት የደም መርጋትን በተፈጥሮ ለመከላከል ይረዳል። አምስተኛ ዝንጅብል ነው። ዝንጅብል እንደ ጂንጀሮል እናም ሾጋኦል ያሉ ውህዶችን ይዛል። እነዚህ አንቲ ኢንፍላማቶሪ ወይም ደግሞ እብጠትን የሚከላከሉ እናም ደምን በማሳሳት ባህሪያቸው ይታወቃሉ። እነዚህ ውህዶች የደም መርጋት መፈጠርን ለመቀነስ እናም አሁን ያለውን የረጋ ደም ችግርን ለመቀነስ ይረዳሉ። ትኩስ ዝንጅብልን በሻይ ወይም ደግሞ በምግብ ማብሰያ ውስጥ እንደ ቅመማ ቅመም መጠቀም የደም መርጋትን በተፈጥሮ እንዲቀልጥ ወይም ደግሞ እንዲቀንስ ይረዳል። ስድስተኛ እርድ ነው። እርድ ኩርኩሚን የተባለ ውህድን በውስጡ የያዘ ሲሆን ይህ ንጥረ ነገር አንቲ ኢንፍላማቶሪ ወይም ደግሞ እብጠትን የሚከላከልና ደምን የማሳሳት ባህሪ እንዳለው ተረጋግጧል። ኩርኩሚን የደም መርጋት መፈጠርን ለመቀነስና የነባር የደም መርጋት ችግርን ለመቅረፍም ይረዳል። እርድን ወደ ምግቦቻችሁ ማከል ወይም ደግሞ የኩርኩሚን ሰፕልመንቶችን መውሰድ የደም መርጋትን በተፈጥሮ እንዲቀልጥም ይረዳል። ሰባተኛ ደግሞ የቤሪ ፍሬዎችን መጠቀም ነው። የቤሪ ፍሬዎች በተለይም እንደ ብሉቤሪ፣ እንጆሪ እናም ብላክቤሪ የመሳሰሉ ጥቁር ቀለም ያላቸው የቤሪ ፍሬዎች እብጠትን የመከላከል ወይም ደግሞ አንቲ ኢንፍላማቶሪ እናም ጸረ የደም መርጋት ባህሪ እንዳላቸው የተረጋገጠ ከፍተኛ መጠን ያለው አንቲኦክሲዳንቶችን፣ ቫይታሚኖችን እና ማዕድናቶችንም ይዘዋል። እነዚህ የቤሪ ፍሬዎች የደም መርጋት እንዳይፈጠሩ እናም ያሉትን የደም መርጋት ችግሮችን በመፍታት ረገድ ውጤታማም ናቸው። የቤሪ ፍሬዎች እንደ አንቶሲያኒን፣ ፍላቮኖይድ እናም ፖሊፊኖልስ ባሉ ውህዶች የበለጸጉ ሲሆን ይህም ጠንካራ የአንቲ ኢንፍላማቶሪ ውጤት አላቸው።
ስር የሰደደ እብጠት ለደም መርጋት መፈጠር በጣም የታወቀ አደጋ ነው። እናም እብጠትን በመቀነስ የቤሪ ፍሬዎች በደም ስሮች ውስጥ የመርጋት እድገትን ለመከላከልም ይረዳሉ። የቤሪ ፍሬዎች በአንቲ ኦክሲዳንትስ የተሞሉ እንደ ቫይታሚን ሲ እናም ቫይታሚን ኢ በመሳሰሉት በሰውነት ውስጥ የሚገኙ ፍሪ ራዲካሎችን ለማጥፋትም ይረዳሉ። ፍሪ ራዲካልስ የደም ስሮችን ያበላሻሉ እናም ለደም መርጋት መፈጠር አስተዋጽኦም ያደርጋሉ። የቤሪ ፍሬዎች እነዚህን ጎጂ ሞለኪውሎችን በማፍረስ የረጋ ደም ከመፈጠር ይከላከላሉ እናም አሁን ያለውን የረጋ ደምን ለማሟሟትም ይረዳሉ። የቤሪ ፍሬዎች ቫሶ ዲሌተሪ ተጽዕኖ ያላቸውን ውህዶችን ይዛሉ። ይህም ማለት የደም ስሮችን ለማጽናናትና ለማስፋፋትም ይረዳሉ። ይህም የተሻሻለ የደም ዝውውር ወደ መርጋት መፈጠር የሚያመራውን እንቅፋትን ከመከላከል በተጨማሪ የደም ዝውውርን በማጎልበት የረጋ ደም እንዲበላሽም ያደርጋል። አንዳንድ የቤሪ ፍሬዎች አንቲፕላትሌት ተጽዕኖም እንዳላቸውም ተረጋግጧል። ይህም ማለት ለረጋ ደም መፈጠር አስተዋጽኦ የሚያደርጉትን የፕላትሌት ንጥረ ነገሮች ስብስብን ለመከላከልም ይረዳሉ። ፕላትሌት እንቅስቃሴን በመግታት የቤሪ ፍሬዎች አዲስ የደም መርጋት መፈጠርን ሊገታ እናም ነባሩን የረጋ ደም መሰባበርን ሊረዱም ይችላሉ። በአጠቃላይ የተለያዩ የቤሪ ፍሬዎችን በአመጋገባችሁ ውስጥ ማካተት ተፈጥሯዊ ድጋፍን ሊሰጥም ይችላል። የካርዲዮቫስኩላር ጤና፣ የደም መርጋት መፈጠርን ይከላከላሉ እናም የረጋ ደምን ለማሳሳትም ይረዳሉ። በፍራፍሬዎች፣ በአትክልት፣ በሙሉ እህሎች እናም በስስ ፕሮቲኖች የበለጸገውን የተመጣጠነ ምግብን መመገባችሁን ምንጊዜም ቢሆን አትዘንጉ። እናም ስለ የደም መርጋት ወይም ደግሞ የልብና የደም ስር ወይም ደግሞ ስለ ካርዲዮቫስኩላር ጤንነት የሚያሳስባችሁ ነገር ካለም ከጤና ባለሙያዎቹ ጋር መማከር ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የደም መርጋት በጣም ከባድ ችግር ነው። ቅድም መግቢያ ላይ የነገርኳችሁን 6 አደገኛ ከባድ ችግሮችን ያስከትላል ማለት ነው። እስከ የልብ ስራ መቆም ወይም ደግሞ የልብ ድካምን ሊያስከትል ይችላል። ያ ማለት ስር የሰደደ ወይም ደግሞ አፋጣኝ ሞትን ሊያስከትልም ይችላል ማለት ነው። የደም መርጋቱ እንደሚፈጠርበት ቦታ ይወሰናል። በየትኛውም አካባቢ የደም መርጋት የሚከሰት ከሆነ ለጤናችን በጣም አደገኛ ነው። በአንዳንድ ክፍሎቻችን ላይ የቲሹ ሞትን ሊያስከትል ይችላል። ማለትም በእግሮቻችን አካባቢ የቲሹ ሞትን አስከተለ ማለት እግራችን በፍጹም አይንቀሳቀስም ወይም ደግሞ መስራት አይችልም ማለት ነው። ቲሹ የማይሰራ ከሆነ ደግሞ ግዴታ ያ ፓርት ሊቆረጥ ይችላል ማለት ነው። ስለዚህ የደም መርጋት ከፍተኛ የሆነ ችግርን እንደሚያስከትል ማወቅ አለባችሁ። በጣም ከፍተኛ ከሆነ ሞትንም ሊያስከትል ይችላል ማለት ነው፣ ስትሮክን አስከትሎ። ስለዚህ በጣም ጥንቃቄ ማድረግ አለባችሁ። የደም መርጋትን ለመከላከል የሚረዱ ምግቦችን፣ እንቅስቃሴ ማድረግ፣ ጤናማ የሆነ የአኗኗር ዘይቤን መከተል ያስፈልጋል። ስለዚህ በፍጹም ችላ እንዳትሉ። እንደዚህ አይነት ችግር ካለ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለኝ ይላለው። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስፈላጊም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።